ለዛሬም የፍቅር እስረኞች ክፍል ሁለትን ይዤላችሁ መጥቻለሁ። ድራማው የሚጀምረው ኦዛን ለዘይነብ ሆስፒታል ወዳለው አያቷ እንድትሄድ በሩን ሲከፍትላት ነው። ከቤት ሲወጡ ነይማ ታያቸዋለች። ወዲያውኑም ወደ አያቷ ዘንድ በመሄድ ዘይነብም አያቷ ሆስፒታል እንዲገባ ማድረጓንና ከቤተሰቦቿ በስተጀርባ ወጣቱን ወደ ቤት እንዳመጣችው ትነግራታለች። ዘይነብ ወደ ሆስፒታል የሚወስዳት ታክሲ ታጣለች። ኦዛንም እንዲያደርሳትም ሐሳብ ያቀርብላታል። መጀመሪያ ላይ ብትቃወምም ሌላ አማራጭ ስለሌላት ተስማማለች። መንገድ ላይ ወደ አክስቷ ቱርካን ደጋግማ ብትደውልም ልታገኛትም አልቻለችም። በዚህ መሃልም አያትየው ለፎዚ የሰማችውን ነገር ትነግረዋለች። ይህም ፎዚን በጣም ያበሳጫል። ቱርካን ለዘይነብ ስልክ በመመለስ ያሉበትን ሆስፒታል ትነግራታለች። ዘይነብ እንዴት ከክፍሏ መውጣት እንደቻለች ስትጠይቃት ፎዚ ስልኩን ቀምቶ ዘይነብ ስትመጣ ዋጋዋን እንደሚሰጣት ይዝታል። ቃድርም ቱርካን እንዳዘዘችውም አይኑን መሬት ላይ ተክሎ ይታያል። ፎዚም አንተ ገና ትንሽ ልጅ ነህ፣ በፍጹም ተፈጥሯዊ አባት መሆን አትችልም እያለ ይዘብትበታል። ቃድርም እንዴት ተፈጥሯዊ አባት መሆን አልችልም ብሎም ሲጠይቀው ፎዚ ተከተለኝ ይለዋል። ቃድሬም አባትነት ሊማር በመሆኑ ደስ ይለዋል። ዘይነብ ሆስፒታል ደርሳ ልትገባ ስትል ኦዛንም አብሯት መግባት ይፈልጋል። እየተነጋገሩ ሳለ ፎዚ ያያቸዋል። ዘይነብም ኦዛን በፍጥነት እንዲሄድ ብትለምነውም ፎዚ እንደደረሰም ዘይነብን በቃድር ፊት በጥፊ ይመታታል። ከዚያም ትቷት ወደ ሆስፒታል ይመለሳል። ቃድርም ልጁን የማይመታ ተፈጥሯዊ አባት መሆን የምፈልገው እያለ ያለቅሳል። ዘይነብም ይህ የተለመደ ነገር አይደለም፣ አባት ልጁን ማሰቃየት የለበትም በማለትም ታጽናናዋለች። ወደ ሆስፒታሉ ይገባሉ። ኦዛን ወደ ሲታራ ሄዶም ይህንን ድራማ መስራት አልፈልግም፣ ልጅቷንና ቤተሰቦቿን ካየው በኋላ ይህ የኪሳራ ጨዋታ እንደሆነ ተሰምቶኛል ይላታል። ሲታራ ተቆጥታም ድርጅቱን ለማዳን ሌላ አማራጭ እንደሌላቸውና ነገም ከዘይነብና ከአክስቷ ጋር መነጋገር እንዳለባቸው ትነግረዋለች። በዚህ መሃል የዘይነብ አያት ቀዶ ጥገና ተሳክቶለት ይወጣል። ሁሉም በአያታቸው መትረፍ በጣም ይደሰታሉ። ዘይነብና ቀድር ሌሊቱን እዚህ ያድራሉ። ጠዋት ላይ ዘይነብ ሆስፒታል ኮሪደር ላይ ስትራመድ ፎዚ፣ ቱርካንና አይቤክ ሆስፒታል ይደርሳሉ። ለፎዚም ከሐኪ ስልክ ይደወልለታል። ሐኪም አያትየውን ወደ ግል ሆስፒታል እንደሚያዘዋውሩ ነግሮ ሊያነጋግረው እንደሚፈልግ ይነግረዋል። ፎዚም በአዲሱ ዓመቱ ደስተኛ ሆኖም ዘይነብን ለሐኪ ድሮ ለመስጠትና ሙሉ ገንዘቡን ለመቀበል ይዘጋጃል። ቱርካን ወደ ሆስፒታሉ ልትወጣ ስትል ሲታራ ደውላ የምትነግራቸው ትልቅ እቅድ እንዳለና ዘይነብን ይዛ እንድትመጣ ጠይቃታለች። ቱርካንም ዘይነብ ጋርም ሄዳ ልብስ በመስጠትም አስፈላጊ ጉዞ ስላላቸው እንድትቀይርም ትነግራታለች። በዚህ ሰዓትም ፎዚም ሐኪ ጋር ይደርሳል። ሐኪ 50 ሺህ ሊሬ ይሰጧል። በልጁ በሲባል ፊትም የቀረውን ገንዘብ በሰርጉ ቀን ትቀበላለህ ይለዋል። ዘይነብና አክስቷ ሲታራ ድርጅት ይደርሳሉ። ሲታራም ኦዛን ከቢሮ እንዲወጣ ታዘዋለች። ዘይነብና አክስቷ ሲገቡ ሲታራ ሆን ብላ ቡና በቱርካን ላይ በማፍሰስ ከቢሮ እንድትወጣ ታደርጋለች። ሲታራ ለዘይነብ ስሟንና ክብሯን ለመመለስም ከኦዛን ጋር የውሸትም የፍቅር ግንኙነት እንድትጀምርም ሐሳብ ታቀርብላታለች። ኦዛንም በዛው ቅጽበት ይገባል። ዘይነብ ግንም ሐሳቡን አትቀበልም። ከወጣች በኋላ ሲታራም ቱርካንን ዘይነብን እንድታሳምናት ትጠይቃታለች። በሌላ በኩል ሲባልና ኒማ የዘይነብንም ሰርግ ለማበላሸትና ፎዚም የወሰደውን ገንዘብ ለማስመለስ ይስማማሉ። ፎዚ ወደ ቤት ተመልሶ ገንዘቡን የት እንደሚደብቅም ከእናቱ ጋር ሲነጋገር ኒማ በበሩ ቀዳዳ ትሰማለች። ወዲያውኑም ወደ ቀድር ዘንድ በመሄድ ፎዚ ቁም ሳጥን ውስጥ ሰርፕራይዝ አዘጋጅቶላል። ብዙ ገንዘብ አለ፣ በእሱ ላንተና ለልጅህ ቤት መግዛት ትችላለህ ትላለች። ቀድሬም በጣም ደስ ይለዋል። ፎዚ ከቱርካን ጋር ተቀምጦ በጣም ሀብታም እንሆናለን፣ ዘይነብን ለሐኪ እንደሸጥኳት ቁጠሪው ይላታል። ቱርካን የወንድሟ ልጅ እድሜ ለገፋ ሰው እንድትሰጥ ባትፈልግም ፎዚ ግን እናንተንም ካሁን በኋላ መሸከም አልችልም ብሎ ያስፈራራታል። ኒማም ቀድርን እንዴት ገንዘቡንም ከቁም ሳጥኑ እንደሚሰርቅ ታስተምረዋለች። ቀድር ግን ይህ የሆነ ሴራ እንደሆነ ሳይረዳ ደስተኛውን ይጠብቃል። ምሽት ላይ ሳሊም ከአይቤክ ጋር እያወራ ሳለ በሩ ይንኳኳል። ቤታ ገብታም የአይቤክንና የሳሊን ሜሴጅ ታያለች። ከዚያም ብሎክ ታደርጋታለች። ሳሊ ግን በመካከላቸው ያለው ነገር ማለቁንና ጣልቃ መግባት መብት እንደሌላት ይነግራታል። በዚህ መሃል ኦዛን አብሮ ለማውራት ወደ ሳሊ ቤት ይደርሳል። ቤተሰቦቹ በጣም ምስኪን መሆናቸው ይታያል። ኦዛን ሲወጣ ለሳሊ ጠረጴዛ ላይ ገንዘብ ትቶለት ይሄዳል። ቀድርም ገንዘቡን ወስዶ ቤት ለመግዛት በጣም ጓጉቷል። በሚቀጥለው ቀን ፎዚም ከቤት ሲወጣ ቀድር ወደ ክፍሉ ገብቶ ገንዘቡን ይወስዳል። ከዚያም ለነኢማ ለመስጠትም እየሮጠ ይሄዳል። በዚህ ሰዓትም አያትየውም ቱርካንን ዘይነብም የ55 ዓመቱ ሐኪን እንድታገባ ለማሳመን ትሞክራለች። ቀድር ገንዘቡን ለነኢማ ይሰጣታል። እሷም ምሽት ላይ የቤቱን ቁልፍ እንደምትሰጠው ቃል ትገባለታለች። ቀድርም ለማመስገን የሳለውን ስዕል በስጦታ መልክ ይሰጣታል። ሲታራም ለቱርካን ደውላ መልስ ትጠይቃለች። ቱርካን ግን በሲታራ ሀሳብ እንደማይስማሙና የተሻለ አማራጭ እንዳላቸው ትነግራታለች። በሌላ በኩልም ኦዛን ድርጅቱ ውስጥ እያለ ሜንታ በተሰራጨው ቪዲዮ ምክንያት 4 ክሶች እንደቀረቡበት ትነግረዋለች። ኦዛን ወደ ዘይነብ ሄዶ አብራው በመኪና እንድትሄድና እንዲያወሩም ካደረጋት በኋላ እቅዱን ብትቀበል ምንም እንደማታጣ ሊያሳምናት ይሞክራል። ዘይነብ ግን ትታው ትሄዳለች። በዚህ መሃል የሲታራ የባንክ አካውንት መታገዱ በስልክ ይነገራታል። ኔማም ወደ ቤት ተመልሳ ለቀድር የከሰል ቤት ቁልፍ እንደ አዲስ ቤት ቁልፍ አድርጋ ትሰጠዋለች። ቀድርም በጣም ይደሰታል። ሲባል ደግሞ ከታናሽ እህቷ ጋር በመሆን በዘይነብ ላይ ተንኮል ታግዳለች። ዘይነብና አክስቷ ወደ ሐኪ ቤት ለምሳ ይሄዳሉ። ኦዛን በጣም ዝነኛ ከነበረበት ደረጃ ወርዶ ብቻውን ሆኖ መጠጥ
እየጠጣ ይታያል። ወደ ዘይነብ ስንመለስ ከሀኪ ቤተሰቦች ጋር ምሳ እየበሉ ሳለ የሀኪ ልጅ የዘይነብን ቪዲዮ በከፍተኛ ድምፅ ትከፍታለች። ከዚያም በቪዲዮ ላይ ያለችው ዘይነብ መሆኗን ለሀኪ ትነግረዋለች። ዘይነብና ቀድር ወዲያውኑ ከቤት ይወጣሉ። ሀኪም ፎዚ የወሰደውን ገንዘብ እንዲመልስ ጠይቋል። ኦዛን በጣም ስለሰከረም የመጠጥ ቤቱ ሰራተኛ ሳሊን ደውሎ እንዲወስዶ ይነግረዋል። ፎዚና ሚስቱም ወደ ቤት ተመልሰው ገንዘቡን ሲፈልጉ ያጡታል። ፎዚም ቱርካን የወሰደችው መስሎት ሊያንቃት ሲሞክር አምልጣ መታጠቢያ ቤት ትገባለች። ከዚያም ለዘይነብ ደውላ ወደ ቤት እንዳትመለስ ልታስጠነቅቃት ትሞክራለች። ነገር ግን ዘይነብ ስልኳን ኦዛን መኪና ውስጥ ረስተው ነበረ። ኦዛን ስልኩ ሲጠራ አንስቶም የአክስቷን ንግግር ሲሰማ ወንድሙ መኪናውንም ወደ ዘይነብ ቤት እንዲያዞር ይነግረዋል። ዘይነብና አባቷ ቤት ሲደርሱ ቀድር ገንዘቡን መውሰዱንና ቤት ሊገዛበት እንደሆነ በደስታ ይነግራቸዋል። ፎዚ ግን ቀድርን ይደበድቧል። ከዚያም ገንዘቡን ፍለጋ ወደ ክፍሉ ይሄዳል። ሲታራም ንብረቶቿን ለማዳን ጌጣጌጦቿን ሁሉ ትሸጣለች። ቀድር ደግሞ እውነቱን እንድትናገር ወደ ነይማ ይሄዳል። ነይማ ግን ምንም እንደማታውቅም ታስመስላለች። ይህም ቀድር እንደ ሌባ እንዲቆጠር ያደርገዋል። መጨረሻም ፎዚ ዘይነብንና ቀድርን ከቤትም ያባርራቸዋል። እነሱም የት እንደሚሄዱ ግራ ይገባቸዋል። ዘይነብ መኪና ከሩቅ ስታይ ሲታራ የመጣች መስሏት ነበረ። ነገር ግን መኪና ውስጥም ስትገባ ሐኪም መሆኑን ትረዳለች። ሐኪም እንደገባ የመኪናውን በሮች በሙሉ ይቆልፋል። አይኖቹም በክፋት ተሞልተው ይታያሉ። ሐኪ መኪናውን እያበረረ ሲሄድ ሲታራም በሌላ መኪና ትከተለዋለች። መንገድ ላይ ሐኪ ለዘይነብም ፎዚ ገንዘቡን የተቀበለው እሷን ለእሱ ለመስጠት እንደሆነ ይነግራታል። ዘይነብ በሰማችው ነገር በጣም ትደነግጣለች። ሐኪ መኪናውን አቁሞም ባለጌ ብትሆኝም አሁንም ላገባሽ ፈልጋለሁ፣ ገንዘቡም ግድ አይሰጠኝም ይላታል። ሲታራም መኪናዋንም ከፊቱ አቁማ ለዘይነብ በሩን ልትከፍትላት ትሞክራለች። ሐኪ ዘይነብ እንድታስብበት ነግረው በሩን ይከፍትላታል። ዘይነብም ወርዳ ከሲታራ ጋር ትሄዳለች። ሲታራም ዘይነብን ወደ ቤት ስታደርሳት ቤተሰቦቿ ትልቅ የገንዘብ ቀውስ ውስጥ መሆናቸውን ትረዳለች። ሲታራ ልትሄድ ስትል ዘይነብ ጠርታም የቀረበላትን የውሸት የፍቅር ታሪክ እንደተቀበለችም ትነግራታለች። በዚህ መሃል ኦዛን ቀድርን ወደ ቤትም ያደርሰዋል። ዘይነብም አባቷን ይዛ ስትገባም ፎዚ እቃዎቻቸውን ከቤት አውጥቶ የከሰል ቤት ውስጥ እንዲያድሩ ሲያደርጋቸው ታያለች። የሚቀጥለው ቀን ዘይነብ በማለዳ ወደ ሲታራ ድርጅት ትሄዳለች። ሲታራ ስትመጣም ዘይነብ ገንዘብ ጠይቃለች። ነገር ግን ምክንያቱን አትነግራትም። ሲታራም ውሉን እንደፈረምሽ ገንዘብ ትወስጃለች ትላታለች። ኦዛን ሲመጣም ሲታራ ወረቀቶችን ለማዘጋጀት ከቢሮ ትወጣለች። በዚህ ሰዓት ኔማ ወደ ሲባል ለመደወል ብትሞክርም ብሎክ እንደተደረገች ትረዳለች። ፎዚ ወደ ሐኪ ዘንድ ይሄዳል። ሐኪም ዘይነብን ለማግባት ዝግጁ ነኝ፣ ከሰርጉ በኋላ ደግሞ ሌላ 50,000 ሊሬ እሰጥሃለሁ ይለዋል። ፎዚ በጣም ተደስቶ ይወጣል። ኔማም ከሲባል ጋር ስትነጋገር ሲባል ምንም ገንዘብ እንዳልወሰደችና ለገንዘብ ብላ እንደሸጠቻትም ትነግራታለች። ወደ ዘይነብና ኦዛን ስንመለስ ኦዛን አሁን ብቻችንን የጥቃት ሰለባ መምሰሉን አቁሚ፣ አይመጥንሽም ይላታል። ዘይነብ ተቆጥታም ሐሳቤን ቀይሬያለሁ፣ ውሉን አልፈርምም ብላ ትወጣለች። ሲታራ ስትመለስ የሆነውን ሰምታ በጣም ትበሳጫለች። ክብሬን ይዤ ብከስር ይሻለኛል እንጂ የእናንተ መጫዎች አልሆንም ብላ ትሄዳለች። ኦዛንም ያጠፋውን ለማስተካከል ዘይነብን ፍለጋ ይወጣል። ዘይነብ ወደ ሰፈሯ ስትመለስም አባቷ በእጁ የያዘውን ስዕል በማስተካከሉ ደስተኛ ሆኖ ታገኘዋለች። አብረውም እየተጓዙ ሳለም ኦዛንን ታየዋለች። አባቷ እንዲሄድም ካደረገች በኋላም ስልኳን ከኦዛን ትቀበላለች። በዚህ መሃል ሲታራም ዘይነብ እቅዱን እንድትቀበል ለማድረግ በዘይነብ ስም በሶሻል ሚዲያ ላይ ኮመንት ትጽፋለች። አይቤክም ሆስፒታል ውስጥ ሳሊን ታገኘዋለች። ነገር ግን የኦዛን ወንድም መሆኑን አታውቅም። ሳሊም የያዘውን መጽሔት ትቶላት ይሄዳል። ከዚያም የዘይነብ ቪዲዮ በሰፊው መሰራጨቱን የሚገልጽ ዜና ይወጣል። ዘይነብ ስልኳ ላይ መልእክቱ ሲደርሳትም ኦዛን ያደረገው መስሏት ጥላው ትሄዳለች። ቤት ስትመለስ ፎዚ የቤተሰብ አፍረት ነሽ እያለ ይጮህባታል። አያቷም ከዚህ በኋላ ማንም ስለማያገባሽ ሐኪን ማግባት ብቸኛው አማራጭሽ ነው በማለት ልታሳምናት ትሞክራለች። ኦዛንና ሲታራም ወደ አንድ ዝነኛ ሰው ድግስ ቤት ቢሄዱም ስማቸውም ከዝርዝሩ በመሰረዙም እንዳይገቡ ይከለከላሉ። ይህም በሶሻል ሚዲያ ይሰራጫል። በሚቀጥለው ቀን ሲታራ ንብረቶቿ ሊታገዱ መሆኑን ትረዳለች። በዚህ ሰዓትም አያትየውና አይቤክም ቤት ሲደርሱም ቀድርና ዘይነብ የከሰል ቤት ውስጥ ተኝተው ያገኟቸዋል። አይቤክ ለእናቷ ስትነግራትም እናቷ ደግሞ አያትየው ጋር ሄዳ ይቅርታ ትጠይቃለች። ዘይነብም ለአያቷ አንድ ነገር ለመንገር ከክፍሏ ትወጣለች። ኦዛን ወደ ሲታራ ቤት ሄዶ ንብረት ሊያግዱ የመጡትን ሰዎች በቪዲዮም የቀረጸ በመምሰል እንዲሄዱ ያደርጋቸዋል። ሲታራም ታመሰግነዋለች። መጨረሻም ዘይነብም አባቷንና አያቷን ይዛ ለመኖር ሐኪ በሚያቀርብላት መስፈርት ተስማምታ ለማግባት ትወስናለች። ምሽት ላይ ሐኪ ለማክበር ፎዚንና ቀድርን ለራት ይጋብዛቸዋል። ሐኪ ግን ሌላ ተንኮል አቅዶ ነበረ። ቀድር ራሱን እስኪስት ድረስ እንዲጠጣ ያደርገዋል። ከዚያም መታጠቢያ ቤት ውስጥ የልጁን የዘይነብን ቪዲዮ በግድ ያሳየዋል። መቀጠልም የኦዛንን ፎቶ ያሳየዋል። ቀድርም ኦዛን እንዲያደርጋል ብሎ ማመን ይከብዷል። ምክንያቱም ጫማውን ሰጥቶት ነበርና በጣም ይወዷል። ሐኪም ቀድርን ይዞት በመሄድ የኦዛን ቤት ድረስ ያደርሷል። ከዚያም መሳሪያ ሰጥቶት እንዲገባ ያደርጓል። ቀድርም ገብቶም ጋራጅ ውስጥ ይጠብቀዋል። ኦዛን ሲመጣም ቀድር ወደ እሱ ሄድና ጫማውን አውልቆ መሳሪያውን ከጎኑ ያስቀምጧል።
ከዚያም ሞዛንን ትቶ ወደ ሀኪ ይመለሳል። ሀኪ በቀድር ድርጊት በጣም ይበሳጫል። ወደ ቤት ሲመለሱ ፎዚ በሩ ላይ ይጠብቃቸው ነበር። ቀድርን ይዞት ይገባል። ዘይነብም አባቷን ምን እንደሆነ ስጠይቀው ጫማውን እንደመለሰ ይነግራታል። ሀኪ በጣም ክፉ ሰው እንደሆነና እንዳታገባው ይለምናታል። የጥያቄው ቀን ይደርሳል። ነገር ግን አያትየውና ቀድር በስነ ስርዓቱ ላይ ለመገኘት ፈቃደኛ አይሆኑም። ሲባል ለአባቷ ለሀኪ እንደምትነግረውም ከሆነ ለእህቶቿ አዲሷ እናታቸው መጥፎ ሴት መሆኗንና ቪዲዮዋ በሶሻል ሚዲያ መሰራጨቱን መናገር እንደማትፈልግ ትገልጻለች። ሀኪ ግን በፍጹም እንደማያገባትም አባቷንና አያቷን አብሯት እንዲሄዱ እንደማይፈቅድና እሷን ዝም ብሎ ሊቀጣት ብቻ እንደሚፈልግ ይነግራታል። ዘይነብና ቤተሰቦቿ ወደ ስነ ስርዓቱ ቦታ ይደርሳሉ። ጥያቄው ሊጀመር ሲል ዘይነብ ፍቃድ ጠይቃ ወደ መታጠቢያ ቤት ትገባለች። ከጥቂት ቆይታ በኋላ ሲባልና ነይማም ይገባሉ። ነይማም ሀኪ ለዘይነብ ምን እያዘጋጀላት እንደሆነ እንድትነግራት ሲባልን ጠይቃለች። ሲባልም አባቷ አብራችሁ እንደምትሄዱ አድርገው ያታላታል። አያቷንም እዚህ ያስቀሯልም። ከዚያም ሲሰለቸው የሆነ ቦታ ይጥላታል ስትል ዘይነብ ሁሉንም ትሰማለች። ዘይነብም አንድ ነገር ለማድረግ ወስና ትወጣለች። በሌላ በኩል ኦዛን በጋዜጠኞች ተከቦ ስለ ዘይነብና ስላደረገው ነገር ሲጠየቅና ጥቃት ሲሰነዘርበት ይታያል። በድንገት ዘይነብ ወደ እሱ ትመጣና በሙሉም እምነት ከጎኑ ስትቆም ይታያል። ዘይነብ ማንነቷን ለጋዜጠኞችም ታስተዋውቃለች። ሁሉም ለምን እንደመጣች ሊገባቸው አልቻለም። እውነቱን አውጥታ ልታዋረዳቸው የመጣች መስሏቸዋል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?